ሰላም ጤና ይስጥልን ተመልካቾቻችን፣ የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። ብልጽግና ፓርቲ ከዲሞክራሲ ስምረት ትግራይ ፓርቲ ጋር አጋር ሆኖ እንደሚሰራ ገለጸ። በመንግስት ላይ 52 ሚሊዮን ብር ኪሳራ አድርሰዋል የተባሉ ግለሰቦች በከባድ የሙስና ወንጀል መከሰሳቸው ተነገረ። በሱዳን እየተካሄደ ባለው ጦርነት ወደ 14 ሚሊዮን የሚጠጉ ህፃናት በምግብ እጦት እየተሰቃዩ እንደሆነ ተገለጸ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁን የአምላክ ኃይል አለማየሁ ነኝ። አብራችሁን ቆዩ። ብልጽግና ፓርቲ ከዲሞክራሲ ስምረት ትግራይ ፓርቲ ጋር አጋር ሆኖ እንደሚሰራ ገለጸ። አቶ ጌታቸው ረዳን ጨምሮ በቀድሞ የህወሓት አባላት የተመሰረተው ስምረት ፓርቲ በዛሬው ዕለት በአዲስ አበባ የምስረታ ጉባኤውን አካሂዷል። ጽዮን ላይኩን ተጨማሪ አላት። በትግራይ በህወሓት መካከል የተፈጠረውን የፖለቲካ ሽኩቻ ተከትሎ ራሳቸውን ምርጫ ቦርድ ከፓርቲነት ከሰረዘው ህወሓት የነጠሉት ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤን ጨምሮ ሌሎች የቀድሞ የህወሓት አባላት ያቋቋሙት ዲሞክራሲ ስምረት ትግራይ ወይም ስምረት ፓርቲ በአዲስ አበባ በይፋ የምስረታ ጉባኤውን አካሂዷል። ባሳለፍነው ግንቦት 18 ቀን 2017 ዓ.ም በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 ዓ.ም የፓርቲነት ፈቃድ የተሰጠው ፓርቲው ይፋዊ ምስረታውን በነሐሴ 17 ቀን 2017 ዓ.ም ሊያካሂድ የነበረ ቢሆንም አራዝሞት ቆይቶ በዛሬው ዕለት በይፋ ወደ ስራ ገብቷል። ፓርቲው የተመሰረተበት ጊዜ በትግራይ ያለው ውጥረት በተባባሰበትና በተለይም ከኢትዮ ኤርትራና ህወሓት ጋር በተያያዘ በኢትዮጵያ ሰሜንና ሰሜን ምስራቅ አካባቢዎች ላይ የጦርነት ድባብ በሰፈነበት በአሁኑ ወቅት ነው። በተለይም ያለፉትን 2 ዓመታት እንደገና ሊነሳ ይችላል በሚል የጦርነት ስጋት ውስጥ ያለው የትግራይ ክልል በፖለቲካ ሽኩቻ ውስጥ የሚገኝ ሲሆን በኢፌድሪ መንግስት፣ በህወሓት፣ በኤርትራ መንግስት እንዲሁም የማንነት ጥያቄ በሚነሳባቸው አካባቢዎች ባሉ አካላት መካከል ያሉት ውዝግቦች አሁንም ድረስ አልተፈቱም። ህወሓት የቀድሞ አባላቱ ባቋቋሙት አዲስ ፓርቲ ይፋ ያልሆኑ ተቃውሞዎችን በተለያየ መንገድ ሲያሰማ የቆየ ሲሆን ስምረት ፓርቲም በመቀለ ከፍቼዋለሁ ብሎ የነበረው ጽህፈት ቤት ላይ መስራት ሳይችል ቆይቷል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት ጌታቸው ረዳ የመሰረቱት ስምረት ፓርቲ ከትጥቅ ትግል ይልቅ በሰላማዊ መንገድ በትግራይ ያለውን የፖለቲካ ችግር እፈታለሁ ብሏል። በጉባኤው ላይ የመክፈቻ ንግግር ያቀረቡት የፓርቲው መስራች አቶ ጌታቸው ረዳ በህወሓት ውስጥ በተፈጠረው ችግር ምክንያት አዲስ ፓርቲ ለመመስረት መገደዳቸውን ገልጸው ፓርቲው በትግራይ ጉባኤውን ለማድረግ ፍላጎት የነበረው ቢሆንም በክልሉ ባለው አሁናዊ ሁኔታ ምክንያት ማካሄድ አለመቻሉን ተናግረዋል። ነገር ግን በቅርብ ጊዜያት ውስጥ ይህንን ጉባኤ በትግራይ ለማከናወን ማንም አያግደንም ነው ያሉት አቶ ጌታቸው ረዳ። በመመስረቻ ጉባኤው ላይ አቶ መለስ አለም ብልጽግናን በመወከል የተገኙ ሲሆን ብልጽግና ፓርቲ የሀሳብ ልዩነቱን ጠብቆ ከዲሞክራሲያዊ ስምረት ትግራይ ጋር በአጋርነት ለመስራት ቁርጠኛ መሆኑን መናገራቸው ተሰምቷል። ከስምረት ፓርቲ መስራቾች መካከል አንዱ የሆኑትና ከ4 አስርት ዓመታት በላይ በፖለቲካው ውስጥ የቆዩት የቀድሞ የህወሓት ጀነራል ጻድቃን ገብረትንሳኤ በበኩላቸው ባደረጉት ንግግር ጉባኤው ታሪካዊና ለትግራይም ሆነ ለኢትዮጵያ አዲስ የፖለቲካ ሽግግር ማሳያ ነው ብለዋል። ስምረት ፓርቲ በትግራይ አዲስ የፖለቲካ ሂደትን ለመፍጠር የተዘጋጀ መሆኑን የሚገልጽ ሲሆን አሁን ባለው የክልሉ ውጥረት ላይ ሊወስዳቸው ያሰባቸው ቀጣይ አቅጣጫዎች እንዳሉም ነው የተገለጸው። በመንግስት ላይ 52 ሚሊዮን ብር ኪሳራ አድርሰዋል የተባሉ ግለሰቦች በከባድ ሙስና ወንጀል መከሰሳቸው ተነገረ። የቀድሞ ፕራይቬታይዜሽን እና የመንግስት ልማት ድርጅቶች ይዞታና አስተዳደር ኤጀንሲ ዋና ዳይሬክተርን ጨምሮ 3 ግለሰቦች ከባድ የሙስና ወንጀል ክስ እንደተመሰረተባቸው ተገልጿል። ሩሃ ግርማ ተጨማሪ አላት። የቀድሞ የፕራይቬታይዜሽን እና የመንግስት የልማት ድርጅቶች ይዞታና አስተዳደር ኤጀንሲ ዋና ዳይሬክተርን ጨምሮ በመንግስት ላይ 52 ሚሊዮን ብር ኪሳራ አድርሰዋል የተባሉ 3 ግለሰቦች በከባድ የሙስና ወንጀል ክስ እንደተመሰረተባቸው ተገልጿል። ተከሳሾቹ በመንግስት ይዞታ ስር ሲተዳደር የነበረውን አደይ አበባ ድርና ማግ ፋብሪካ ተገቢ ባልሆነ መንገድ ወደ ኢትዮጵያ ልብስ ስፌትና ጨርቃጨርቅ አክሲዮን ማህበር እንዲቀየር አድርገዋል በሚል ነው ክስ የተመሰረተባቸው። በዚህም አንደኛ ተከሳሽ የኤጀንሲው ዋና ዳይሬክተር የነበሩት በየነ ገብረ መስቀል ማዳ፣ ሁለተኛ ተከሳሽ የኤጀንሲው የድህረ ፕራይቬታይዜሽን ንግድና አገልግሎት ዘርፍ ዳይሬክተር
ዳይሬክተር ታዬ አድማሱ አዘነ እንዲሁም ሶስተኛ ተከሳሽ የቢኤም ኢትዮጵያ ልብስ ስፌትና ጨርቃጨርቅ አክሲዮን ማህበር ስራ አስኪያጅ የነበሩት ዋንሚዮን ጉራዩ ናቸው ተብሏል። አንደኛና ሁለተኛ ተከሳሾች የማይገባ ጥቅም ለማግኘት በማሰብ በግል ስራ ዘርፍ ከተሰማራው ሶስተኛ ተከሳሽ ጋር በጥቅም በመመሳጠር ፋብሪካውን ተገቢ ባልሆነ መንገድ ወደ ኢትዮጵያ ልብስ ስፌትና ጨርቃጨርቅ አክሲዮን ማህበር እንዲቀየር ማድረጋቸው በክሱ ላይ ተመላክቷል። የክስ መዝገቡ አደይ አበባ ድርና ማግ ብሎክ 2 ፋብሪካ በጋራ ኢንቨስትመንት ስምምነት ከግል አልሚ ባለሀብቶች ጋር አክሲዮን ማህበር ሆኖ እንዲመሰረት በቦርድ በተወሰነው መሰረት 2003 ዓ.ም አንደኛና ሶስተኛ ተከሳሽ የጋራ ኢንቨስትመንት ስምምነት ውል መፈራረማቸውን አስታውቋል። ሶስተኛ ተከሳሽ በኢትዮጵያ ንግድ ባንክ የብር ምንዛሬ ተመን የሚሰላ 10 ሚሊዮን 993 ሺህ ዶላር በአክሲዮን ድርሻን መመዝገብ እንዳለበትና ከዚህም ውስጥ 3.2 ሚሊዮን ዶላር በወቅቱ የምንዛሬ ስሌት 52 ሚሊዮን 576 ሺህ ብር መክፈል እንዳለባቸው በስምምነቱ ተካቷል። ይህ ካልተፈጸመ አክሲዮን ማህበሩ እንደማይቋቋምና ሁሉም እንዳልተፈጸመ እንደሚቆጠር ተዋውሎ የነበረ ቢሆንም ስምምነቱን በሚጣረስ መልኩ ሶስተኛ ተከሳሽና እሱ የመረጣቸው ሌሎች 3 ባለድርሻዎች ያልተገባ ጥቅም እንዲያገኙ በማሰብ 1 ሚሊዮን 643 ሺህ ብር ብቻ በመክፈል ፋብሪካው ቢኤም ኢትዮጵያ ልብስና ስፌት ጨርቃጨርቅ አክሲዮን ማህበር ሆኖ እንዲመሰረት ማድረጋቸው በክሱ ዝርዝር ላይ መስፈሩ ተገልጿል። ይህን ተከትሎ አቃቤ ሕግ አንደኛና ሁለተኛ ተከሳሾች መንግስት ከተከፈለ አክሲዮን ድርሻ መዋጮ ማግኘት ያለበትንና ሊጠቀመው የሚገባውን 52 ሚሊዮን 576 ሺህ ብር ጥቅም በማሳጣት እንዲሁም ሶስተኛ ተከሳሽ የማይገባ ጥቅም እንዲያገኝ አድርገዋል በማለት በዋና ወንጀል አድራጊነት ከባድ የሙስና ወንጀል ክስ እንደተመሰረተባቸው ነው የተገለጸው። በተጨማሪም ሶስተኛ ተከሳሽ በልዩ ወንጀል አድራጊነት ተከፋይ በመሆን በፈጸሙት የመንግስት ስራን በማይመች አኳኋን መምራት ከባድ የሙስና ወንጀል ክስ እንደቀረበባቸው ተነግሯል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 4ኛ የሙስና ጉዳዮች ችሎት ተከሳሾቹ ቀርበው ክስ ከተነበበላቸው በኋላ የክስ መቃወሚያ ለመጠየቅ ለጥቅምት 17 2018 ተለዋጭ ቀጠሮ መስጠቱም ተመላክቷል። በሱዳን እየተካሄደ ባለው ጦርነት ወደ 14 ሚሊዮን የሚጠጉ ህጻናት በምግብ እጦት እየተሰቃዩ እንደሆነ ተገለጸ። ዩኒሴፍ ባወጣው መግለጫ ጦርነቱ ንጹሃን ዜጎችን ወደ ከፍተኛ ችግር እየወሰዳቸው እንደሚገኝና አስቸኳይ ድጋፍ ሊደረግላቸው እንደሚገባም አሳስቧል። ቃልኪዳን ኤርሚያስ በጉዳዩ ላይ ተጨማሪ አላት። በፈረንጆቹ ሚያዝያ 15 ቀን 2023 ዓ.ም በሱዳን ጦርና በፈጥኖ ደራሽ ኃይሎች የተቀሰቀሰው የሱዳን ጦርነት የበርካታዎች እልቂት ምክንያት ሆኖ አሁንም ቀጥሏል። በሱዳን የሲቪል የሽግግር መንግስት ለመመስረት ሲደረግ የነበረው ድርድር የፈጥኖ ደራሽ ኃይሉን ወደ ብሔራዊ ጦሩ የመቀላቀያ ቀነ ገደብ ማስቀመጡ ለግጭቱ ዋነኛ ምክንያት ተደርጎ ቢጠቀስም ኩርፊያና የስልጣን ሽኩቻው የቆየ እንደሆነ ይነገራል። ዓመታትን ያስቆጠረው ይህ ጦርነት የሀገሪቱን ህዝብ ለሞት፣ ለስደት እንዲሁም ለረሃብ ማጋለጡና ከፍተኛ ስጋት መደቀኑም ይታወቃል። ከዚህም ባለፈ በሱዳኑ ጦርነት አማካኝነት ወደ 14 ሚሊዮን የሚጠጉ ህጻናት ሰብአዊ ድጋፍ እንደሚያስፈልጋቸውም ተገልጿል። በዩኒሴፍ የሰብአዊ ተግባራትና የአቅርቦት ስራዎች ምክትል ዋና ዳይሬክተር የሆኑት ቴድ ትራይባን በሱዳን ካርቱም ተገኝተው የጦርነት አካባቢውን ሲጎበኙ የተለቀቁ ምስሎች የሚያሳዩ ሲሆን በምስሎቹም ህጻናት በከፍተኛ የምግብ እጥረት ምክንያት ተጎድተው ይታያል። በጦር ኃይሉና በተቀናቃኙ መካከል ውዝግብ ውስጥ መግባቷን ተከትሎ የተጀመረው ጦርነት በዓለም ላይ ተከስተው ከነበሩ ጦርነቶች መካከል በአስከፊ ሁኔታ የሱዳንን ገጽታ የቀየረ እንዲሁም ከፍተኛ ረሃብን ያስከተለ እንደሆነም ነው የሰብአዊ ድርጅቶች የገለጹት። እነዚህ ኃይሎች ከሰሞኑ በካርቱም የአየር ማረፊያና አካባቢው ላይ በሰው አልባ አውሮፕላኖች ጥቃት መፈጸማቸው ጦርነቱ ከጊዜ ወደ ጊዜ እየጨመረና እየተወሳሰበ እንዳለ የሚያሳይ ሲሆን ተፋላሚ ኃይላቱ ከመቀመጫቸው ርቀው ጥቃቶቹን የማድረስ አቅማቸው ከፍ እያለ እንደመጣም ጥቃቶቹ የሚያረጋግጡ ናቸው። ይህ ጦርነት ከተከሰተበት ጊዜ አንስቶ እስካሁን ድረስ ከ150 ሺህ በላይ ንጹሃን ዜጎች ህይወታቸውን ያጡ ሲሆን ወደ 12 ሚሊዮን የሚጠጉት ደግሞ ከመኖሪያ ስፍራቸው ተፈናቅለው ለመሰደድ ተገደዋል። በመኖሪያ ሀገራቸው በሱዳን ኑሯቸውን ያደረጉና እስካሁን ያልተፈናቀሉ ዜጎችም በርካታ ጥቃቶች እየደረሱባቸው እንደሆነና ልጆቻቸውን በተመጣጠነ ምግብ እጥረት ምክንያት ከፍተኛ ጉዳት እየደረሰባቸው እንደሆነም ነው መረጃዎች የሚያሳዩት። ከሰሞኑ በዳርፉርና በኮርዶፋን አካባቢዎች የበረታው ይህ ጦርነት በዚህ ዓመት ብቻ በዋና ከተማው የተፈናቀሉ ሰዎችን ቁጥር በ3 እጥፍ ያሳደገው ሲሆን ጦርነቱ አስቸኳይ መፍትሄ ካላገኘ ህጻናቱ ከዚህም በላይ አሳሳቢ ሁኔታ ውስጥ ሊገቡ እንደሚችሉም ትራይባን አስጠንቅቀዋል። ምክትል ዋና ዳይሬክተሩ አክለውም እያንዳንዱ ህጻን በጦርነቱ አማካኝነት በምግብ እጦት እንዲሁም በስነ ልቦና እየተጎዳ እንዳለና አስቸኳይ ሰብአዊ ድጋፍ ሊደረግለትም እንደሚገባ አሳስበዋል። ዘኢመርጀንሲ ሎየርስ የተባለ ታዋቂ የሱዳን የሰብአዊ መብት ተሟጋች ቡድን ከወራት በፊት ባወጣው ሪፖርት የሀገሪቱ ጦርና የጸጥታ ኃይሎች ነዋሪዎችን እስከ ሞት ድረስ እያሰቃዩ እንደሆነም አስታውቆ ነበር።
785 ነጋዴዎች ህገወጥ ድርጊት በመፈጸማቸው ህጋዊ እርምጃ ተወሰደባቸው። የንግድና ቀጠናዊ ትስስር ሚኒስቴር ህገወጥ የንግድ እንቅስቃሴ መፈጸማቸው የተረጋገጠ ነጋዴዎች ላይ የተለያየ ደረጃ ያለው ህጋዊ እርምጃ መወሰዱን አስታውቋል። ዮናስ ግርማ ዝርዝር አለው። በተለያዩ መስኮች ውስጥ ከጊዜ ወደ ጊዜ ዋጋ ንረት ለህብረተሰቡ ራስ ምታት በሆነበት በዚህ ጊዜ ህገወጥ የንግድ እንቅስቃሴ መፈጸማቸው የተረጋገጡ 785 ነጋዴዎች ላይ የተለያየ ደረጃ ያለው እርምጃ መውሰዱን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በሚኒስተሩ የሀገር ውስጥ ንግድ መሪ ስራ አስፈጻሚ ሊቁ በነበሩ ህገወጥ ንግድ ላይ የሚደረገው ቁጥጥርና የሚወሰደው እርምጃ ተጠናክሮ እንደሚቀጥል አረጋግጠዋል። በዚህ መሰረትም በበጀት ዓመቱ የመጀመሪያ ሩብ ዓመት ከዋጋ ጭማሪና ከህገወጥ ንግድ አንጻር በተስተዋሉ ህገወጥ ድርጊቶች ላይ እርምጃ መወሰዱን ገልጸዋል። ለአብነትም በ780 ነጋዴዎች ላይ የጽሁፍ ማስጠንቀቂያ፣ የንግድ ፍቃድ እገዳና ስረዛ እንዲሁም በ5 ነጋዴዎች ላይ በህግ አግባብ የእስራት እርምጃዎች መወሰዳቸውን አረጋግጠዋል። በተመሳሳይ 3.5 ሚሊዮን ብር የገንዘብ ቅጣት እርምጃ መውሰድ መቻሉንም ጨምሮ ኃላፊው አስታውቋል። በተጨማሪም በተለያዩ የንግድ እንቅስቃሴዎች ላይ ሊታዩ የሚችሉ ህገወጥ ድርጊቶችን ለመከላከል ያለመ እቅድ ተዘጋጅቶ ወደ ስራ መግባቱንም አስታውቀዋል። በዚህም መንግስት ያደረገውን የደሞዝ ማስተካከያ ብሎም በዓላትን ሽፋን በማድረግ የዋጋ ንረት እንዳይኖር የተቀናጀ ቁጥጥር ስራ መስራቱንና ይህም ተጠናክሮ እንደሚቀጥል አመላክተዋል። በተያያዘም በጠንካራ የቁጥጥር ስርዓት እርምጃ እንዲወሰድ ለሁሉም ክልልና ከተማ አስተዳደሮችና የንግድ ቢሮ ኃላፊዎች አቅጣጫ ተሰጥቶ በትኩረት እየተሰራ መሆኑንም ኃላፊው አጽንኦት ሰጥተዋል። በየደረጃው ያሉ አካላት የገበያ ማረጋጋትና የህገወጥ ንግድ ግብረ ኃይል አቋቁመው እየሰሩ መሆኑንና ኢኮኖሚያዊ ምክንያት የሌለውን የዋጋ ጭማሪ ለመቆጣጠር ከንግድ መዋቅሮች ጋር ቅንጅታዊ ቁጥጥርና የክትትል ስራዎች እየተሰሩ ሲሆን በዚህም ከ57,000 በላይ ህገወጥ ነጋዴዎች ላይ የተለያዩ እርምጃዎች መወሰዳቸውን አንስተው በሩብ ዓመቱ በህገወጥ ንግድ እንቅስቃሴ ውስጥ የነበሩ ነጋዴዎች 65 ሚሊዮን ብር መቀጣታቸውን ኃላፊው አንስተዋል። የንግዱ ማህበረሰብ መንግስት ባስቀመጠው ህጋዊ መንገድ ብቻ ስራውን እንዲያከናውን፣ ህብረተሰቡም ህገወጥ የንግድ እንቅስቃሴዎችን በተመለከተ ጥቆማ በመስጠት ፍትሃዊ ንግድ እገዛ እንዲያደርግ አያይዘውም ጥሪ አቅርበዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ካፍታ ቆይታ በኋላ በአርትስ ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ክቡራን ተመልካቾቻችን አሁን በሲቢኢ የኢትዮጵያ ፕሪሚየር ሊግ ሁለተኛ ሳምንት በሮድባ ደርቢ ሲዳማ ቡና ከሐዋሳ ከተማ የሚያደርጉትን ጨዋታ ጨምሮ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የአክብሮት ሰላምታችን በያላችሁበት ይድረሳችሁ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። ቡናማዎቹ የዓመቱን የመጀመሪያ ድላቸውን አስመዝግበዋል። በሲቢኢ የኢትዮጵያ ፕሪሚየር ሊግ የሁለተኛ ሳምንት የምድብ አንድ የመጀመሪያ ቀን ጨዋታዎች ላይ ቡናማዎቹ ድል ሲያደርጉ፣ አዳማ ከተማና ሸገር ከተማ በበኩላቸው ነጥብ ተጋርተዋል። በሁለተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ከነገሌ አርሲ የተጫወተው ኢትዮጵያ ቡና 2-1 በሆነ ውጤት በማሸነፍ የመጀመሪያ 3 ነጥቡን ማሳካት ችሏል። በአንደኛ ሳምንት በሸገር ደርቢ በቅዱስ ጊዮርጊስ የተሸነፈው ኢትዮጵያ ቡና ወደ አሸናፊነት የተመለሰበትን ውጤት ያስመዘገበ ሲሆን በአዲስ አበባ ስታዲየም በተደረገው ጨዋታ አቡበከር አዳሙና በፍቃዱ አለማየሁ የማሸነፊያ ግቦችን ሲያስቆጥሩ ገብረ መስቀል ዱባለ የነገሌ አርሲን ብቸኛ ግብ ከመረብ አሳርፏል። በሌላ በኩል በመጀመሪያው የጨዋታ ሳምንት ሽንፈት ያስተናገዱትና ነጥብ የተጋሩት አዳማ ከተማና ሸገር ከተማ በተገናኙበት መርሃ ግብር ላይ ግብ ሳይስተናገድበት 0-0 በሆናቸው ውጤት ተጠናቋል። ነገም የሲቢኢ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ሲቀጥሉ በሐዋሳ ዩኒቨርሲቲ ስታዲየም ቀን 10 ሰዓት በሮድባ ደርቢ ሲዳማ ቡናን ከሐዋሳ ከተማ የሚያገናኘው ጨዋታ ተጠባቂ ሲሆን የመጀመሪያ ጨዋታቸውን አሸንፈው የመጡት ሁለቱ ክለቦች የሚያደርጉት ጨዋታ ከወዲሁ ተጠባቂ መርሃ ግብር ሆኗል። ክለቦቹ በአዳዲስ ፈራሚዎች ራሳቸውን አጠናክረው የመጡ ሲሆን ይበልጥ ሁለቱንም የሚያመሳስላቸው ሁለቱም ክለቦች በዚህኛው የውድድር ዓመት በአዲስ አሰልጣኝ እየተመሩ የሚገናኙ ይሆናል። በአዲስ አበባ ስታዲየም ደግሞ በሸገር ደርቢ ጨዋታውን አሸንፎ የመጣው ቅዱስ
ጊዮርጊስ የአምናውን ሻምፒዮን ኢትዮጵያ መድንን የሚገጥምበት መርሃ ግብር ቢወጣም በአሰልጣኝ ገብረመድህን ኃይሌ የሚመሩት መድኖች በአፍሪካ ቻምፒዮንስ ሊግ ከግብፁ ፒራሚድስ ጋር በሚያደርጉት ጨዋታ ምክንያት ጨዋታው እንደማይኖር ተገልጿል። የሁለተኛ ሳምንት መርሃ ግብሮች በሁለቱም ከተማዎች እየተካሄዱ ሲሆን በተለይ በአዲስ አበባ ስታዲየም ቀን 7 ሰዓት የሚደረጉ ጨዋታዎች ለተመልካች አመቺ ባለመሆናቸው የሰዓት ማሻሻያ እንዲደረግ በእግር ኳስ አፍቃሪያን ጥሪ እየቀረበ ይገኛል። የዓለም ክብረ ወሰን ባለቤቷ ሩት ቺፕኬቲች የ3 ዓመት እገዳ ተጣለባት። ኬንያዊቷ የማራቶን የዓለም ክብረ ወሰን ባለቤቷ አትሌት ሩት ቺፕኬቲች አበረታች ንጥረ ነገር ተጠቅማ መገኘቷ በመረጋገጡ ለ3 ዓመት እገዳ እንደተጣለባት ይፋ ተደርጓል። ቀደም ብሎ ከጉዳዩ ጋር በተገናኘ በጊዜያዊነት ታግዳ የነበረችው የ31 ዓመቷ አትሌት የጸረ አበረታች ቅመሞች ሕግን ተላልፋ መገኘቷን የአትሌቲክስ ኢንቲግሪቲ ይፋ አድርጓል። ኬንያዊቷ አትሌት የተገኘባት ሃይድሮክሎሪቲዛይድ የተባለ የተከለከለ መድኃኒት መሆኑን ይፋ ያደረገው አትሌቲክስ ኢንቲግሪቲ አትሌቷ ቅጣቱን መቀበሏን የሚያሳወቀ ሲሆን ቅጣቱን በመቀበሏ የ1 ዓመት ቅጣት ተቀንሶላታል ተብሏል። አበረታች ቅመሞችን ተጠቅማ መገኘቷ የተረጋገጠው የ3 ጊዜ የቺካጎ ማራቶን አሸናፊዋ ሩት ቺፕኬቲች ከመጋቢት 14 ቀን 2025 በፊት ያስመዘገበቻቸው ስኬቶቿ እንደማይሰረዙ አትሌቲክስ ኢንቲግሪቲ ይፋ አድርጓል። በመሆኑም ከኢትዮጵያዊት አትሌት ትዕግስት አሰፋ የወሰደችው የዓለም የማራቶን ክብረ ወሰን በራሷ በቺፕኬቲች እጅ ተይዞ የሚቆይ ይሆናል። አበረታች ቅመሞችን የሚጠቀሙ ኬንያውያን አትሌቶች ከጊዜ ወደ ጊዜ ቁጥራቸው እየጨመረ የመጣ ሲሆን ከ2017 በኋላ ሩት ቺፕኬቲች የተከለከለ ንጥረ ነገር ተጠቅማ የተገኘች 140ኛዋ የኬንያ አትሌት ሆናለች። ይህ አስደንጋጭ ቁጥር ምስራቅ አፍሪካዊቷን ሀገር አበረታች ቅመሞችን በመጠቀም ቀዳሚዋ ሀገርም አድርጓታል። ማራቶንን ከ2 ሰዓት ከ10 በታች መግባት የቻለችው የመጀመሪያው አትሌት ስትሆን የቺካጎ ማራቶንን የገባችበት 2 ሰዓት ከ9 ደቂቃ 56 ሰከንድ የዓለም ክብረ ወሰን ሆኖ መመዝገቡ ይታወሳል። የ9ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር በሳምንቱ መጨረሻ ቀናት ሲካሄዱ ተጠባቂ ጨዋታዎች ይከናወኑበታል። የ9ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ በሚደረግ አንድ ጨዋታ ጅማሮውን ሲያደርግ በሊጉ ሁለቱም በወራጅ ቀጠና የሚገኙት ሊድስ ዩናይትድ እና ዌስትሃም ዩናይትድ ጨዋታቸውን ያደርጋሉ። በሊጉ ሁለቱም ክለቦች የውጤት ማጣት ቀውስ የሚገኙ ሲሆን በዛሬው ጨዋታ ከወራጅ ቀጠናው ለመራቅ የሚያደርጉት ፉክክር ሲሆን ጨዋታው ምሽት 4 ሰዓት ላይ በኤላንድ ሮድ ስታዲየም የሚደረግ ይሆናል። ፕሪሚየር ሊጉ ነገም ቀጥሎ ሲደረግ የምዕራብ ለንደኑ ክለብ ቸልሲ በስታንፎርድ ብሪጅ ስታዲየም ሰንደርላንድን የሚያስተናግድበት ጨዋታ ይጠበቃል። በአሰልጣኝ ኢንዞ ማሬስካ የሚመራው ቸልሲ በሊጉ 14 ነጥብ በመያዝ 5ኛ ደረጃ ላይ ሲገኝ በአንጻሩ ሰንደርላንድ በተመሳሳይ 14 ነጥብ በመሰብሰብ በግብ ክፍያ ተበልጦ 7ኛ ደረጃ ላይ መገኘቱ ጨዋታውን እንዲጠበቅ አድርጎታል። የሁለቱ ክለቦች ጨዋታ አመሻሽ 11 ሰዓት ላይ የሚከናወን ሲሆን በተመሳሳይ ሰዓት ኒውካስትል ዩናይትድ በሜዳው ፉልሃምን ያስተናግዳል። በሌላ ተጠባቂ ጨዋታ ማንቸስተር ዩናይትድ በሜዳው ብራይተንን የሚያስተናግድ ሲሆን ዩናይትድ ባሳለፍነው ሳምንት ወደ አንፊልድ አቅንቶ ሊቨርፑልን አሸንፎ መመለሱ ይታወሳል። ማንቸስተር ዩናይትድ ከብራይተን ጋር ባደረጉት ያለፉት 5 ጨዋታዎች በ4ቱ ሽንፈት ያስተናገደ ሲሆን ነገ ምሽት 1 ሰዓት ከ30 ላይ በኦልድ ትራፎርድ ስታዲየም የሚያደርገው ጨዋታ የሚጠበቅ ይሆናል። የመርሲሳይዱ ክለብ ሊቨርፑል በሊጉ በተከታታይ 3 ጊዜ ከተሸነፈ በኋላ ወደ ድል ለመመለስ ወደ ኮሚኒቲ ስታዲየም አቅንቶ ከብሬንትፎርድ ጨዋታውን ያደርጋል። የሁለቱ ክለቦች ጨዋታ ምሽት 4 ሰዓት ላይ የሚደረግ ሲሆን የቀድሞው የሊቨርፑል ግብ ጠባቂ ኮሚሄን ኬለር በተቃራኒው ሊቨርፑልን የሚገጥም ይሆናል። ፕሪሚየር ሊጉ እሁድ ቀጥሎ ሲከናወን የሊጉ መሪ አርሰናል በለንደን ደርቢ በሜዳው ኤሚሬትስ ስታዲየም በሊጉ ጥሩ አቋም ላይ የሚገኘውን ክሪስታል ፓላስን የሚያስተናግድበት መርሃ ግብር ይጠበቃል። በሌላ መርሃ ግብር ማንቸስተር ሲቲ ከሜዳው ውጭ ወደ ቪላ ፓርክ አቅንቶ ከአስቶን ቪላ ጨዋታውን ያደርጋል። በ10ኛ ሳምንት የስፔን ላሊጋ ሁለቱ የስፔን ኃያላን ክለቦች በኤል ክላሲኮ ይፋጠጣሉ። ኤል ክላሲኮ የእግር ኳስ አፍቃሪዎችን ቀልብ የሚስብና ወደ ስታዲየምና ቴሌቪዥን ስክሪኖች በቢሊዮኖች የሚቆጠሩ ተመልካቾችን የሚስብ ክስተት ነው። የውጤቱ እርግጠኛ አለመሆን ብሎም አስደናቂ ግቦችና ከፍተኛ ፉክክር እያንዳንዱን ጨዋታ የማይረሳ ያደርገዋል። የባርሴሎናና ሪያል ማድሪድ ፍጥጫ በዘመናዊ እግር ኳስ ውስጥ በጣም አጓጊ ከሆኑት ክስተቶች አንዱ እንደሆነ ደጋፊዎች ይመሰክራሉ። ይህ የተቀራረበ ዘመን ያልሻረው ፍጥጫ ከቅርብ ጊዜ ወዲህ ግን እየተቀዛቀዘ እንደመጣ ቢነገርም አሁን ግን ተመልሶ በላሚን ያማል፣ ኪሊያን መባፔ፣ ራፊና፣ ቪኒሲየስ ጁኒየር፣ ፔድሪ፣ አርዳ ጉለር በመሳሰሉ ተጫዋቾች ዳግም እንደገና ወደ ቀድሞ ድምቀቱ ተመልሷል። ሪያል ማድሪድ በአሰልጣኝ ዣቪ አሎንሶ ስር የውድድር ዘመኑን በጥሩ ሁኔታ የጀመረ ሲሆን በሁሉም ውድድሮች ባደረገው ጨዋታ 1 ሽንፈት ብቻ ደርሶበታል። ሆኖም በመከላከሉ ረገድ ተጋላጭ የሆኑት ሪያል ማድሪዶች በ9 ጨዋታዎች 9 ግቦችን ያስተናገዱ ሲሆን የቡድኑ አብዛኛው የተከላካይ ስፍራ ተጫዋች ጉዳት ላይ ይገኛል። ይሁን እንጂ ባርሴሎናም ቢሆን የመከላከል አቅማቸው በመዳከሙ ምክንያት በጨዋታው ብዙ ግቦች ይቆጠራሉ ተብሎ ይጠበቃል።
የሁለቱ ቡድኖች የኤል ክላሲኮ ጨዋታ ሪያል ማድሪድ 106 ጊዜ ሲያሸንፍ ባርሴሎና ደግሞ 104 ጊዜ አሸንፎ የተቀሩትን 51 ጨዋታዎች አቻ ተለያይተዋል። ሊጉን ሪያል ማድሪድ በ24 ነጥብ ሲመራ ባርሴሎና በ22 ነጥብ ይከተላል። ጨዋታው እሁድ ምሽት 11 ሰዓት ከ15 የሚጀመር ሲሆን ጨዋታው በሳንቲያጎ በርናባው ይደረጋል። ክቡራን ተመልካቾች አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርት ስፔሻል ልዩ የመዝናኛ የኪነ ጥበብና የእውነት መረጃዎች ነው። ልዩ መረጃዎቹ በባልደረባችን ናቲማናዬ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋና ዋና ጉዳዮች ለ14 ዓመታት ዝግ ሆኖ የቆየው እጅግ የተከበረው የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ መኖሪያ ቤት ቪላ አልፋ ለጎብኚዎች ክፍት የሚሆንበት ወር ታወቀ። የድምፃዊ ማስተዋል እያዩ የሙዚቃ ኮንሰርት ሊካሄድ እንደሆነ ተሰማ። ቀኑም ታውቋል፣ እንነግራችኋለን። የአዲስ አበባ ቲያትርና ባህል አዳራሽ ከዓመታት በኋላ ተውኔት ማሳየት ሊጀምር ነው። ባልቻ አባ ነፍሶ ታሪካዊ ተውኔት በአዲስ መልክ እየተዘጋጀ እንደሆነም ሰምተናል። ዝርዝሩን ይዘናል። እነዚህንና ሌሎችንም የአርት ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሆኖ ከአብርሃም በላይነህ እቴ አባይ እስከ ዘቢባ ግርማ ያማልቀኔው ከቬሮኒካ ዳነ ኩርፊያ እስከ ታምር ግዘው ምነዋ ከሔዋን ገብረወልድ ከምኔው እስከ ለምለም ኃይለ ሚካኤል ላሊበላ ሙዚቃዎች ድረስ በርካታ ሙዚቃዎች ላይ በዜማ ተሳትፈዋል። የዜማና ግጥም ደራሲው አንተነህ ወራሽ፣ የአንጋፋው ድምፃዊ አረጋኝ ወራሽ ታናሽ ወንድም የሆነው የሙዚቃ ባለሙያው አንተነህ ወራሽ ከዜማና ግጥም ደራሲነቱ ባሻገር ድምፃዊ ነው። በድምፃዊነቱ በሚስጥር ቅበሪኝና ፍቅር በኔ ላይ የተሰኙትን የሙሉቀን መለሰን ሙዚቃዎች በድጋሚ እንዲሁም የወዘወዘውና ተዋዶ ይለያያል የተሰኙ ነጠላ ሙዚቃዎችን ከዓመታት በፊት ለሙዚቃ አድማጮች አበርክቷል። ዛሬም ለዓመታት ሲያዘጋጀውን የቆየውንና ምሳሌ የሚል ርዕስ የሰጠውን አልበሙን ዛሬ ጥቅምት 14 ቀን አመሻሹን በዓለም አቀፍ የሙዚቃ ማሰራጫ መተግበሪያዎች በኩል ለአድማጮች አቅርበዋል። 16 የሙዚቃ ስራዎችን በያዘው አልበሙ ላይ ወንደሰን ይሁብ፣ ናትናኤል ግርማቸውና ዳን አድማሱ ተሳትፎበታል። ከአልበሙ የ13 ሙዚቃዎችን ዜማ የሰራው ራሱ አንተነህ ወራሽ ነው። ከሰሞኑ የአዲስ አበባ ቲያትር ቤቶች አስተዳደር ድርጅት ባልተለመደ መልኩ ከተውኔት ደራሲያንና ከተውኔት አዘጋጆች ጋር ልዩ ልዩ ስምምነቶችን ሲፈጽም ተመልክተናል። በዚህ የስምምነት ስነ ስርዓት ላይ ከተሰሙ ጉዳዮች በኢትዮጵያ ኪነ ጥበብ ታሪክ ውስጥ ደማቅ አሻራ ያለው የአዲስ አበባ ቲያትርና ባህል አዳራሽ ከዓመታት በኋላ ተውኔት ማሳየት ሊጀምር እንደሆነ የተገለጸበት ጉዳይ አንደኛው ነው። የአዲስ አበባ ቲያትርና ባህል አዳራሽ ከዓመታት በኋላ ወደ መደበኛው ስራው ሲመለስም ባልቻ አባ ነፍሶ ቲያትርን ደረጃውን በጠበቀ ሁኔታ በድጋሚ በማዘጋጀት በቅርቡ ለተመልካች እንደሚያቀርብ ይጠበቃል ተብሏል። ባልቻ አባ ነፍሶ ታሪካዊ ተውኔት እንዲዘጋጅም ስምምነት ተፈጽሟል። የዚህ ድርሰት መራዊ ተውኔት በመሆንም አዘጋጅ ዶክተር ተሻለ አሰፋ የስምምነት ፊርማውን አስፍሯል። በሌላ በኩል የደራሲ መልካሙ ዘሪሁን ድርሰት የሆነው ወይኔ አምባ የተባለውን አዲስ ወጥ ተውኔት ወደ መድረክ ለማምጣት ስምምነት ተፈጽሟል። ለዚህ አዲስ ድርሰት መራዊ ተውኔት በመሆን አዘጋጅ ዳግማዊ አመለወርቅ ፈይሳ የስምምነት ፊርማውን አስፍሯል። ተውኔቱም ልምምዱ በይፋ እንደተጀመረ ተነግሯል። ወይኔ አምባ ተውኔት በ3 ወራት ውስጥ ተሰርቶ እንደሚጠናቀቅም ተነግሯል። በተጨማሪም የአዲስ አበባ ከተማ ቲያትር ቤቶች አስተዳደር ድርጅት የሀገር ፍቅር ቲያትር ቤት በ2018 ዓ.ም ለተመልካች የሚያቀርበውን የኦሮምኛ ዘዴተ የተሰኘ የሙሉ ጊዜ የኦሮምኛ ተውኔት ለመድረክ ለማብቃትም ስምምነት ከደራሲውና ከአዘጋጁ ጋር ተፈራርመዋል። ለ14 ዓመታት ዝግ ሆኖ የቆየው የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ መኖሪያ ቤት ወይም ቪላ አልፋ እስከ ሚያዝያ 2018 ዓ.ም ይከፈታል ተባለ። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ሚያዝያ 2 ቀን 2004 ዓ.ም ካረፉ በኋላ ዝግ ሆኖ እስካሁን የዘለቀው ቪላ አልፋ የተለያዩ የጥገና ስራዎች እየተሰሩለት ነው ቢባልም ግን ለህዝብ እይታ ተከልክሎ 14ኛ ዓመቱን ይዟል። የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ መኖሪያ ቤት ቪላ አልፋ እስከ ጥቅምት 2018 ዓ.ም ለህዝብ ክፍት ይሆናል ቢባልም ክፍት ከመደረጉ በፊት መሰራት ያለባቸው ስራዎች ገና ባለመጠናቀቃቸው እስከ ሚያዝያ ወር ሊቆይ እንደሚችል ነው የተገለጸው።
ቪላ አልፋ የጥገና ስራው ከመጀመሩ በፊትም ውስጡ ያሉ ተንቀሳቃሽ የጥበብ ስራዎችና ሌሎችም ንብረቶች ወደ ቅርስ ባለስልጣን መስሪያ ቤቱ እንዲሄዱ ተደርጎ እንደነበረም የሚታወስ ነው። ከመሬት በታች በሚወጣና ከላይ በሚዘንብ ዝናብ ቪላ አልፋ በጣም ተጎድቶ ነበር የተባለ ሲሆን አሁን ላይ ግን ከውጭ ሀገራትም ይሁን ከሀገር ውስጥ የአርቲስቱን ስራዎች እየተመለከቱ ባለሙያዎች ትምህርት ለመውሰድ በሚችሉበት ደረጃ ጥገናው ተደርጓል ነው የተባለው። እንደ ሙዚየም የሚደራጅ በመሆኑም ጊዜ እንደወሰደም ነው የተገለጸው። የእድሳቱ ስራ ተጠናቆ የርክክብና ቅርሶችን በቦታቸው የመመለስ ስራዎች ብቻ ቀርተዋልም ሲሉ የብሔራዊ ሙዚየም መሪ ስራ አስፈጻሚ የሆኑት አቶ አንዳለም ግርማይ ተናግረዋል። የእድሳት ስራው ከ65 ሚሊዮን ብር በላይ እንዳስወጣም ተነግሯል። የናይጄሪያ ዋና ከተማ ሌጎስ ከሰሞኑ ሁለተኛውን ፎረም ክሬሽን አፍሪካን በድምቀት አስተናግዳለች። የጥበብ የባህልና የኢንዱስትሪ ፈጠራዎችን በህብረተሰቡ ዘንድ ለማዘመን ዓላማ ይዞ የተነሳ ነው ፎረም ክሬሽን አፍሪካ። ፎረም ክሬሽን አፍሪካ ከዚህ አስቀድሞ በፈረንሳይ ፓሪስ ለመጀመሪያ ጊዜ የተደረገ ሲሆን ፎረሙ ሲደረግ ዋነኛ ዓላማው በተለይ ደግሞ የአፍሪካ የፈጠራ ኢንዱስትሪዎችን ማበረታታት እንዲሁም የአፍሪካ ወጣቶችን ተስፋና ፈጠራ ከማበረታት በተጨማሪም አፍሪካን በዓለም የባህልና የፈጠራ ኢንዱስትሪ ውስጥ ያላትን ሚና ማሳየት እንደሆነም ተነግሯል። ፎረሙ በ2023 በፓሪስ ከተደረገ ከ2 ዓመት ቆይታ በኋላ በናይጄሪያ ሌጎስ ሲከናወን በዋናነት የአፍሪካን የባህልና የፈጠራ የኪነ ጥበብ እንዲሁም የኢኮኖሚ ማዕከል በተለያየ መንገድ ለመላው ዓለም ማንጸባረቅ እንደሆነ ተነግሯል። በዚህ ፎረም ላይ በተለይ በዲጂታል ኢንዱስትሪው ዘርፍ ዲጂታል ፋሽን፣ ሙዚቃና ሲኒማን ጨምሮ ለ3 ቀናት በተካሄደው መድረክ ከ40 በላይ የአፍሪካ ሀገራት በመድረኩ ላይ የተገኙ ሲሆን ከ1000 በላይ ተሳታፊዎች ተሳትፈዋል። ከኢትዮጵያም የአርቶስ ባልደረቦች በስፍራው ተገኝተዋል። ፎረም ክሬሽን በፈረንሳይ የአውሮፓና የውጭ ጉዳይ ሚኒስቴር እንዲሁም ማንሳ ከተባለ የባህል ተቋም ጋር በመተባበር የሚዘጋጅ እንደሆነም ተነግሯል። በአስገምጋሚና ተስረቅራቂ ድምፁ ታውቋል። የኢትዮጵያ አይዶል አሸናፊ መሆኑ ከበርካታ የኢትዮጵያ ሙዚቃ አድማጮች ጋር አስተዋውቆታል። ድምፃዊ ማስተዋል እያዩ የራሱን ነጠላ ሙዚቃዎች ጨምሮ የተለያዩ ድምፃዊ ሙዚቃዎችን ማለፊያ በሚባል ሁኔታ ሲጫወት የቆየው ማስተዋል በ2016 ዓ.ም የካቲት 1 ነበር ኢንዚራ ሲል የሰየመውን አልበሙን ለአድማጮች ያቀረበው። አልበሙ ለአድማጮች ከቀረበ 1 ዓመት ከ8 ወር የቆየ ቢሆንም የሙዚቃ ኮንሰርት ሳይዘጋጅለት ቆይቷል። የድምፃዊ አድናቂዎችም የማስተዋል እያዩ ኮንሰርት መቼ ነው የሚል ጥያቄዎች ሲጠይቁ ቆይተዋል። በመጨረሻም ከዓመት በኋላ የፊታችን ህዳር 13 ቀን 2018 ዓ.ም በሚሊኒየም አዳራሽ የሙዚቃ ኮንሰርቱ እንደሚካሄድም አርት ስፔሻል ካዘጋጆቹ ያገኘው መረጃ ያመለክታል። 2 የታሪክ መጽሐፍት ነገ ቅዳሜ ጎንደር ላይ ይመረቃሉ። በደራሲ በሁሉም አለበል የተጻፉትና በኢትዮጵያ ታሪክ ውስጥ ግዙፍ የታሪክ ባለቤትና የጎንደር ምልክት የሆኑት የራስ ጉግሳ ወሌና ቀኛዝማች ምስጋናው አዱኛ ታሪኮች የተሰነዱበት ታሪክን በቅኔ ቀኛዝማች ምስጋናው አዱኛና የተዳፈነው ታሪክ ራስ ጉግሳ ወሌ የተሰኙ 2 የታሪክ መጽሐፍት ነገ ቅዳሜ ጥቅምት 12 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ በጎንደር እንዬ ታከለ ባህል አዳራሽ ውስጥ በተለያዩ ዝግጅቶች በድምቀት ይመረቃሉ። በዚህ የምርቃት ዝግጅት ላይ በሁለቱ መጽሐፍት ላይ ደራሲያን፣ የስነ ጽሑፍ፣ የታሪክ ባለሙያዎች ዲስኩር ያቀርባሉ። በተጨማሪም የነገረ መጽሐፍት አዘጋጆች ወደ ጎንደር ተጉዘው አምደ ሀገር ሼህ አሊ ጎንደርና ጎንደር የአፍሪካ መናገሻ የተሰኙ 2 መጽሐፍት ላይ የውይይት መርሃ ግብር አዘጋጅተዋል። ይህ መሰናዶ እሁድ ጥቅምት 16 ቀን 2018 ዓ.ም ከረፋዱ 4 ሰዓት ጀምሮ በእንዬ ታከለ የባህል ማዕከል ውስጥ ይካሄዳል ተብሏል። መርሃ ግብሩንም ነገረ መጽሐፍት ከግጥም በመሰንቆ ጋር በመተባበር ያዘጋጁት ነው። በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል ኪነትና ኩነት መረጃዎች ይህንን ይመስሉ ነበር። እናመሰግናለን። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገነን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘን።